በደል የወለደው አመጽ፣ ያሳዛኙ አብዮታዊ ሰራዊት መከራ። ከሻለቃ ንጋቱ ቦጋለ። ትውልድ ያናወጠ ጦርነት ከሚለው መጽሐፍ የተገኘ። የቀይ ኮከብ ዘመቻ በመክሸፉ ወደ መከላከል እንዲመለስ የታዘዘው ጦር በእቅዱ መሰረት አብዛኛው ወታደራዊና ፖለቲካ ትምህርት እንዲማርና የውጊያ ልምምድ እንዲያካሂድ ተደረገ። ከመሃል አገር የኪነትና የቅስቀሳ ቡድኖች እየመጡ እንዲያዝናኑትና መንፈሱን እንዲለውጥ ተሞከረ። ነገር ግን በጦሩ ውስጥ በተለይም ነባር በሆኑና ዓመታት ከቤተሰቦቻቸው ተለይተው በረሃውን ኑሯቸው ባደረጉ ክፍሎች ውስጥ ጉምጉምታ መነሳቱ አልቀረም። በሰሜን ግንባር ተሰልፎ የነበረው ሰራዊት አብዛኛው በትንሹ ከ5 እስከ 7 ዓመታት ከምሽግ ያልወጣና ቤተሰቡን ያላየ ነበረ። የአብዛኛው ቤተሰብ ተበትኗል፣ ወይም ስለመኖራቸውም የሚያውቁት በጣም ጥቂቶች ነበሩ። ጦርነቱ በረዘመ ቁጥር ተስፋ የመቁረጥ ስሜት እያደገ ሄደ። አንድ ወቅት ላይ የብዙ ወታደሮች ጉልበት እያበጠና የብልቶቻቸውን ፍሬ እየጠፋ በመሄዱ ሁኔታውን የሚገመግም የሐኪሞች ቡድን አልጌና ግንባር ድረስ መጥቶ ነበር። ችግሩ የተፈጠረው በአንድ ስፍራ ለረጅም ዓመታት ከመቀመጥና ከፕሮቲን እጥረት ነው ተብሎ ሰራዊቱ የባቄላ ሹቅ እንዲበላ ተወስኖ ነበር። በሰራዊቱ ውስጥ ለተፈጠረው ጉምጉምታ ዋናው ችግር ግን የቤተሰብ ናፍቆት፣ የቤተሰብ መፍረስ፣ ውጊያው በመርዘሙ የመሰላቸትና እንዲሁም የበላይ ኃላፊዎች ለራሳቸው እረፍት እንደሚፈልጉ፣ መዝናናት እንደሚሹ፣ ከቤተሰባቸው ጋር ለመሆን ጊዜ እንደሚሰጡ ሁሉ ለሰራዊቱም ያንን ማቀድ አለመቻላቸው ነው። ሰራዊቱም እንደነርሱ ሁሉ ማፍቀር፣ ማዘን፣ መዝናናት፣ ኑሮውን ቤተሰቡን መምራት የሚያስፈልገው እንደነበረ ማየት አለመቻላቸው የሚያሳዝን ነበር። ለሰራዊቱ ፍቃድ በተራ እንኳን እንዲሰጠው ግንባር ከነበሩት አዛዦች በተደጋጋሚ ጥያቄ ለበላይ ሲቀርብ ፍቃድ የሄዱት ወታደሮች ባይመለሱስ በሚል ፍርሃት ችግሩን ለመጋፈጥ ፍቃደኛ አልነበሩም። በመጨረሻ ብሶቱ አመጽ ወለደ። በሦስተኛ ክፍለ ጦር ውስጥ የፈነዳው ሁከት ዋና ምክንያት ይኸው ነበረ። ብዙዎቹ የመከላከያ ባለስልጣናትም ሆነ የአገሪቱ ፕሬዝዳንት መንግስቱ ኃይለማርያምን ጨምሮ ደርግ ሲቋቋም በውስጡ ከፍተኛ ስልጣን የነበራቸው የማዕከላዊ ኮሚቴና ስራ አስፈጻሚ አባላት ለዓመታት ያገለገሉበትና ተወክለው ለስልጣን የበቁበት ክፍለ ጦር ሦስተኛ ክፍለ ጦር ነው። የክፍለ ጦሩ አባላት በሰራዊቱ ውስጥ ረዥም አገልግሎት የሰጡ፣ በምስራቅና በሰሜን የሀገሪቱ ክፍሎች በተደረጉ ብዙ ውጊያዎች የተካፈሉ ናቸው። ለዓመታት በውጊያ ውስጥ አብረው የነበሩ በመሆናቸው እርስ በርስ የቤተሰብ ያህል ይተዋወቃሉ። በተሰለፉበት በአብዛኛው የውጊያ ግንባር መልካም ውጤት ተቀዳጅተዋል። የጦር ሜዳ ጀግና አንደኛ ደረጃ ሜዳሊያ ከተሸለሙት 2 ክፍለ ጦሮች መሃል የመጀመሪያው ነው። የዚሁ ክፍለ ጦር አብዛኛዎቹ ወታደሮች ከቤተሰቦቻቸው ከተለያዩ ዓመታት አልፏቸዋል። ከቤተሰቦቻቸው ደብዳቤ እንኳን አያገኙም። ክፍለ ጦሩ ከ1969 እስከ 1970 ከምስራቅ ወደ ሰሜን እንዲነቃነቅ ሲታዘዝ በአንድ ዓመት ጊዜ ውስጥ ውጊያውን አጠናቆ ቤተሰቡ ወዳለበት ሐረርጌ ክፍለ ሀገር እንደሚመለስ ቃል ተገብቶለታል። በወቅቱ ሰሜን ጦር ግንባር ከሄደ እንኳን 6 ዓመታት አልፎታል። በውጊያው ውስጥ የሞተው ሞቶ የቀሩት የጓደኞቻቸው ዕጣ ሳይደርስባቸው በፊት ቤተሰቦቻቸውን ማየት ይፈልጉ ነበር። ወደ መከላከል ከገባን ጊዜ ይሰጠንና ቤተሰቦቻችንን አይተን እንምጣ የሚል ጥያቄ የእዝ ሰንሰለቱን ጠብቀው አመለከቱ። በቂ መልስ ብቻ ሳይሆን የሚያስቆጣ መልስ ከመከላከያ መስሪያ ቤት ስለተሰጣቸው የሚመስላቸውን እርምጃ ለመውሰድ ወሰኑ። ምን ማድረግ እንዳለባቸው በሚስጥር ውይይት ሲያካሂዱ ቆይተው ውሳኔያቸውን ይፋ በማድረግ ለመሪዎቻቸው አቀረቡ። በተገባልን ቃል መሰረት ቤተሰቦቻችንን ለመጠየቅ ወደ ሐረር ለመሄድ ስለምንፈልግ መንግስት ፍቃድ እንዲሰጠንና
ትራንስፖርትም እንዲያቀርብልን፣ ይህንን የማያደርግ ከሆነ በራሳችን ትራንስፖርት ወደ ቤተሰቦቻችን የምንሄድ መሆኑ እንዲታወቅ ብለው አመለከቱ። ጥያቄያቸው በመንግስት ዘንድ ተቀባይነት አላገኘም። በዚህ ምክንያት ሁኔታው ያስቆጣው ጦር ከአፋ ቤት ወደ አስመራ ለመሄድ ወስኖ በእግሩ ንቅናቄ ይጀምራል። በቲኪሲ ግንባር የነበሩት የናደው እዝ ወታደራዊ ባለስልጣናት ይደናገጡና ለበላይ ያሳውቃሉ። ሰራዊቱ የወሰደው እርምጃ ህገወጥ መሆኑን ያመኑት የመከላከያ ባለስልጣናት ጦሩ እንዲመለስ ማስጠንቀቂያ እንዲሰጠውና አሻፈረኝ ካለ ግን በአየር ወለድ ክፍለ ጦር አማካይነት መተላለፊያቸው እንዲዘጋና ጥሰው ለመሄድ ከሞከሩ ክፍለ ጦሩ እርምጃ እንዲወስድ፣ በተጨማሪ ተዋጊ ሄሊኮፕተሮች ለማስፈራራት በአካባቢው እንዲያንዣብቡ ታዘዘ። የሶስተኛ ክፍለ ጦር 10ኛ ብርጌድ አባላት ቀዳሚ ጉዞ ጀማሪዎች ነበሩ። በሜጋፎን ወይም በድምፅ ማጉያ እንዲቆሙ ትዕዛዝ ቢተላለፍም ለመቆም ፈቃደኛ አልነበሩም። የጦር ሜዳ የትግል ጓደኞቻቸው የሆኑት የአየር ወለድ አባላት ተኩስ ይከፍቱባቸዋል ብለው አልጠበቁም። ነገር ግን አየር ወለዶች ከስር ተኩስ ሲከፍቱባቸው ከበላያቸው ላይ ያንዣብቡ የነበሩት ተዋጊ ሄሊኮፕተሮች ደግሞ ለማስፈራራት ዝቅ ብለው በአናቶቻቸው ላይ በረሩ። የዚያን አይነት እርምጃ ይወሰድብናል ብለው ያላሰቡት የ10ኛ ብርጌድ አባላት ተኩሱ ከመግጠም ይልቅ መበታተንን መረጡ። አየር ወለድ ክፍለ ጦርንና በፖለቲካ ትምህርት ላይ የነበሩትን ከ300 የማያንሱ ወታደራዊ ካድሬዎችን በመያዝ ኦፕሬሽኑን የመራው የናደው እዝ ፖለቲካ መምሪያ ነበር። በተለይም የእዙ የፖለቲካ መምሪያ ኃላፊ የነበረው ሌተናል ኮሎኔል ገብረ ጊዮርጊስ ብርሃኑ በኋላ ጄኔራል በተወሰደው እርምጃ ብዙም ደስተኛ ያልነበሩትን የእዙን አዛዥ ጄኔራል ውበቱ ጸጋይን በመቃወም ኃላፊነቱን ወስዶ ኦፕሬሽኑን መርቷል። የተበተኑትን ወታደሮች እያሰባሰበ በመኪና ላይ በመጫን ወደ አፋ ቤት በመውሰድ አስመራ ኤክስፖ ተብሎ በሚታወቀው ግቢ ውስጥ ካሰፈራቸው በኋላ የአድማው ጠንሳሾችና መሪዎች ናቸው የሚባሉትን ጦሩ እንዲያጋልጥ በማስገደድ ከ80 በላይ የሚሆኑትን አሰሩ። ከታሳሪዎቹ መሃል የአድማ መሪዎች ናቸው የተባሉት ተለቅመው በመጨረሻ ጦር ፍርድ ቤት ቀርበው የጦር ሜዳ ፍርድ ተፈርዶባቸው በሰራዊቱ ፊት እንዲመቱ ተደርጓል ተብሎ ተገልጿል። ሁኔታው በመላው የእዝ ሰራዊት ውስጥ በመሰማቱ አለመረጋጋት እንዲፈጠር አደረገ። በሻቢያ ጠንሳሽነት የተፈጠረ ሴራ መሆኑንና ሻቢያ ውጊያውን ለማክሸፍ በወኪሎቹ አማካኝነት የፈጸመው ደባ እንደሆነ ተደርጎ ለጦሩ ቅስቀሳ የተደረገለት ቢሆንም እውነቱ ግን ያልነበረም። ሰራዊቱ ለረጅም ዓመታት ቤተሰቡን ሳይጎበኝ በመቅረቱ ብሶት የወለደው ሁኔታ ነው። አንዳችም የፖለቲካ ምክንያት ያልነበረው ነገር ግን ተስፋ ከመቁረጥና ከመሰላቸት የተፈጠረ ነበር። የተወሰደው እርምጃ ለሌሎች ክፍለ ጦሮች ትምህርት ከመሆን ይልቅ ተስፋ የሚያስቆርጥና ራሳቸውን ተገደው የሚዋጉ አድርገው እንዲቆጥሩ ያደረገ የተሳሳተ እርምጃ ነበር። በተከታዮቹ የውጊያ ዓመታት ሁኔታው በሰራዊቱ የውጊያ ሞራል ላይ ያሳደረው ተጽዕኖ ቀላል አልነበረም። የተፈጠረውን ችግር ለማለዘብ የፕሮፓጋንዳ ሥራ በመሰራቱ ሁኔታው ወደ ሌሎች ክፍለ ጦሮች እንዳይዛመት ለማድረግ ተሞክሯል። ሻቢያ የተፈጠረውን ክስተት በመጠቀም የሰራዊቱን ስነ ልቦና ሰልቦ ወታደራዊ አቅሙን ለማዳከም ከፍተኛ ጥረት አድርጓል። በዚህ ምክንያት ወታደሮች ከውጊያ ቀጠና እየጠፉ ሻቢያን ተቀላቅለዋል ወይንም ወዳልታወቀ ስፍራ ተሰደዋል። የቀይ ኮከብ ሁለገብ ዘመቻ ከመጀመሩ በፊት ሰራዊቱ በነበረው ሞራልና የመዋጋት ፍላጎት ቀጥሎ በሻቢያ ጦር ላይ በመጀመሪያ ምዕራፍ መጠነኛ ድል እንኳን ቢቀዳጅ ኖሮ በወገን ፕሮፓጋንዳ ተደናግጦ የነበረው ጠላት ገና ከጅምሩ ያበቃለት ነበር። የሻቢያ መሪዎች ቀይ ኮከብ ዘመቻን ለማክሸፍ የወሰዱት እርምጃ ቢኖር ውጊያውን ቀድሞ በመጀመር ሰራዊቱን ማስደንገጥና በተለይም በሰሜን በሚካሄደው ውጊያ ልምድ ያልነበራቸውን ክፍለ ጦሮች በመጀመሪያዎቹ የውጊያ ቀናት ሞራላቸውን መጣል መቻል ነበር። እቅዳቸው ተሳክቷል። እንደጠበቁት ዘመቻው ህልውናቸውን አደጋ ላይ ጥሎም አላገኙትም። ቀይ ኮከብ ዘመቻ ከከሸፈ
ከ3 ዓመታት በኋላ ዘመቻ ባህረ ነጋሽ ተብሎ በታወቀው የዘመቻ ዕቅድ በተካሄደው ውጊያ ጠላት ከመቼውም ይልቅ ህልውናው አደጋ ላይ የወደቀበት ጊዜ ነበረ። በባርካና በሳህል አውራጃ ውስጥ በስፋት የሚንቀሳቀስበት አካባቢዎች ሁሉ ሰራዊቱ ጠራርጎ ካወጣቸው በኋላ በሳህል ተራሮች መከታነት ናቅፋ አካባቢ ብቻ በቅርጽ ተከበው እንዲቆዩ ተገደው ነበረ። እድሉን ተጠቅሞ ውጊያውን መቀጠል ሲገባና ሻዕቢያን ሙሉ በሙሉ ማንበርከክ ሲቻል በወቅቱ ግልጽ ባልነበረ ምክንያት ውጊያው እንዲቆም በመደረጉ ሰራዊቱ በእጁ ያስገባውን ድል ለሻዕቢያ ተላልፎ ተሰጠ። የተሰራው ስህተት ለጠቅላላ ውድቀት ምክንያት ከነበሩት ሁኔታዎች አንዱ ሆነ። የአሳዛኙ ናቅፋ ታሪክ በእርግጥም ፍጻሜው አሳዛኝ ሆኖ ቀረ። በሰሜን ጦር ግንባር በአልጌናና በአፋቤት በተካሄዱት አስቸጋሪ ውጊያዎች ከስልጠና እስከ ዘመቻው ካልተለየሁትና ከምወደው 19ኛ ተራራ ክፍለ ጦር በሕይወት ዘመኔ ሁሉ ልረሳው ማልችለው የፈተና የትግልና የትምህርት ጊዜ አሳለፍኩ። 90 በመቶ የሚሆኑት የሰራዊቱ አባላት በዕድሜ የተቀራረቡ መሆናቸው ብቻ ሳይሆን ሁላችንም በወጣትነት ዕድሜ ውስጥ በመሆናችን ከአለቃና ምንዝር ወይም ወታደራዊ እዝ ጠገግን ከተከተለ ግንኙነት ባሻገር የጋራ የሆኑ ብዙ ነገሮች ነበሩን። ውሃ ጥሙንና ረሃቡን ሁላችንም በጋራ ተጋርተናል። የጓደኞቻችን መቁሰልና መሞት ፍርሃትና ሽብር ሳይሆን የፈጠረብን እልህና ቁርጠኝነት ነበር። እያንዳንዱ ወታደርና መኮንን በስም ይተዋወቃል። አንዱ ለሌላው ልባዊ ፍቅር ነበረው። ከ12000 የማያንሱ ወታደሮች የነበሩት ክፍለ ጦር አንድ ቤተሰብ ነበረ። ከምልመላ እስከ ስልጠና በኋላም ከኡጋዴን እስከ ሰሜን ጦር ግንባር በፈተና ውስጥ በጋራና በህብረት አሳልፏል። በትግራይ ክፍለ ሀገር አዲስ በተቋቋመው ሰሜን ምዕራብ እዝ ውስጥ የፖለቲካ መምሪያ ርዕዮተ ዓለም ኃላፊ ሆኜ እንድዘዋወር ሲደረግ ያንን ቤተሰብ ጥዬ መሄድ ለእኔ ከባድ ነበረ። ከጠላት ጋር በቅርብ ርቀት ተፋጠው የነበሩትን ወታደሮች ምሽጋቸው እየሄድኩ ተሰናብቻለሁ። በተጠባባቂነት ሆነው ልምምድ ከሚያደርጉት ጋር ደግሞ ባደረጉልኝ የመሰናበቻ ፓርቲ ላይ ተገኝቼ ያለኝን አክብሮትና ፍቅር ስገልጽ ለዓመታት ከኔ ያልተለዩ ስጦታዎችን ሰጥተውኝ ክፍለ ጦሩን ተለየው። ከቤተሰቤ ተነጥዬ ወደማይታወቅ ሀገር የሄድኩ ያክል ተሰምቶኛል። ከክፍለ ጦሩ መለየት ፍላጎቴ ባይሆንም ወደ አዲስ ግንባር መሄድ ግን ግዴታዬ ነበር። በአፋቤት ከተማ በድንኳን በተሰሩ የማገገሚያ ጣቢያዎች ውስጥ ከየግንባሩ የሚመጡ ቁስለኞች የሚታከሙበትና ካገገሙ በኋላ እንዲቋቋሙ ተደርገው ወደ ውጊያ እንዲመለሱ ይደረጋል። በማገገሚያ ውስጥ በሕክምና ላይ የነበሩ ወታደሮች እጅ እግሮቻቸው የተቆረጡ ወይም በሌላ ሰውነታቸው ላይ ከባድ የመቁሰል አደጋ የደረሰባቸው ሆኖ ሳለ ወደ ግንባር ተመልሰው ለመሄድና ከጓደኞቻቸው ጎን እንደገና ለመሰለፍ ያሳዩ የነበረው ፍላጎትና እልህ የሚያስደንቅ ነበር። ያንን ያህል ፍቅርና አንድነት ከነበረው ከዚያ ክፍለ ጦር ስለይ በሌሎች የጦር ክፍሎች ውስጥ እለምዳለው የሚል እምነት አልነበረኝም። በኤርትራ ውስጥ ለዓመታት የተካሄዱት ውጊያዎች የኢትዮጵያን ሕዝብ ሀብትና ንብረት በከንቱ ያወደመ፣ የሀገሪቱን እድገት ያቀጨጨ ብቻ ሳይሆን የተነገራቸው የሀገር ጉዳይ ሁሉ እውነት መሆኑን አምነው በመቀበል ደማቸውን ያፈሰሱ እልፍ አላፍ ወገኖች መስዋዕትነት ከንቱ የቀረበት የሀገራችን የማይሻር ጠባሳ ነው። በቀይ ኮከብ ዘመቻ ወቅት ጦርነቱ በተጀመረ በአንድ ሳምንት ጊዜ ውስጥ እያንዳንዱ ወታደርና መኮንን የሚወደውን ጓደኛውን ካጠገቡ አጥቷል። ቆስለው በሞት ጣር ላይ የነበሩ ወታደሮች ደማችን ከንቱ እንዳይቀር ወደ ድል ገስግሱ እያለ አደራ በመተዋቸው ሞትን እንደ ተራ ነገር በመናቅ የጓደኞቻቸውን ደም ለመበቀል እልህ የተሞላበት ውጊያ አድርገዋል። አንዱ ገሎና ሞቶ በሕይወት የተረፈው ዓላማውን ለማሳካት ጥሯል። በዚህ አይነት በሺዎች የሚቆጠሩ ወጣቶች ደምና አጥንት ተከስክሷል። ሰራዊቱ ለሚከፈለው ደሞዝ ብሎ የሚዋጋ ቅጥር ወታደር አልነበረም።
ይህንን መገንዘብ የሚቻለው ፍልሚያ ቦታ በመገኘት ብቻ ነው። ኢትዮጵያ ተገንጥላ ከማይ 2 ጊዜ ሞት ካለ ያንን እመርጣለሁ እያለ ሞትን ንቆ በሚንፈቀፈቅ የጠላት መትረየስ መሃል ጠላቱን ለመጣል እየሮጠ ገብቶ ሕይወቱን የሰጠ ጀግና ስብስብ ነበረ። የቀድሞ ሶቪየት ኅብረት ወታደራዊ አካዳሚ ውስጥ አብሮን ይማር ከነበረ አንድ ናይጄሪያዊ መኮንን ጋር ስለ ሀገራችን ወታደራዊ ተቋማት ስንጫወት ስለሚከፈለን ደሞዝ ነግረነው እጅግ ተገርሟል። ሕይወትን የሚያህል ነገር ያለ አንዳች ጥቅም እንዴት ትሰጣላችሁ ነበር ያለን። የናይጄሪያ መኮንኖች በሀገሪቱ ውስጥ ከፍተኛ ደሞዝ ከሚከፈላቸው የመንግስት ሰራተኞች የመጀመሪያዎቹ ብቻ ሳይሆን በተጨማሪ መኖሪያ ቤትን ጨምሮ ሌሎች ብዙ ጥቅማ ጥቅሞች እንደነበራቸው ነግሮናል። በወታደራዊ አካዳሚ የትምህርት ቆይታችን ወቅት ከአፍሪካ፣ ከእስያ እንዲሁም ከአውሮፓ የሄዱና አብረው የሚማሩ መኮንኖች ለምግብና ለትምህርት ቁሳቁስ አካዳሚው ከሚሰጠን የኪስ ገንዘብ ሌላ ከየሀገሮቻቸው በቂ ገንዘብ በዶላር ይላክላቸው ነበር። ኢትዮጵያውያን መኮንኖች ብቻ ያ ዕድል አልነበረንም። በአፍሪካ ውስጥ ድሃ ከሚባሉ ሀገሮች የጦር ኃይል መሃል እንኳን ዝቅተኛ ደሞዝ የነበረው የኢትዮጵያ ጦር ኃይል ብቻ ነበር። በኤርትራም ሆነ ወይም በሌሎች ግንባሮች ድንበር በማስከበርና የሀገሪቱን አንድነት በማስጠበቅ ግዳጅ ላይ ተሰማርቶ የነበረው ጦር ይሰራ የነበረው ለሚከፈለው ደሞዝ ነው ቢባል ትልቅ ስህተት ነው ምለው ለዚህ ነው። የኢትዮጵያ ወታደርና ቤተሰቡ በሀገራችን የኑሮ ደረጃ ድሆች ከሚባሉ ወገኖች የሚደመሩ ነበሩና ሀገር፣ ድንበር፣ ባንዲራ፣ የህዝብ አንድነትና ክብር የሚለውን መፈክር አንግቦ ሕይወቱን ሲሰጥ ኖሯል። ሰራዊቱ ሕይወቱን ብቻ ሳይሆን ከሚያገኛት ከዚያች አነስተኛ ደሞዝ ጭምር ለልማት፣ ለረሃብተኞች እርዳታ፣ ለመልሶ ግንባታ ወዘተ እየተባለ መዋጮ ይከፍል ነበረ። አብዛኛውን የአገዛዝ ዘመን ጦርነት ውስጥ የነበረው የፕሬዝዳንት መንግስቱ ኃይለማርያም መንግስት ችግሮቹን በጦር ኃይል ለመፍታት ሰራዊቱን የተጠቀመውን ያህል ለጦሩ መብትና ምቾት የሰጠው ትኩረት እጅግ ዝቅተኛ ነው። በመጨረሻዎቹ ዓመታት ጦሩ ይሰጠው የነበረውን ራሽንና የደንብ ልብስ እንኳን እስከ ማጣት የደረሰበት ወቅት ስለነበረ ለመንግስታቸው መፍረስ ከማባባሻ ምክንያቶች አንዱ ሆኗል። በሰሜን ግንባር ተሰልፎ የነበረው ሰራዊት የተነገረውን ዓላማ አምኖ በመቀበል ለሀገሪቱ አንድነት መጠበቅ ለሚከፍለው መስዋዕትነት አንዳች ቅሬታ አልነበረውም። ዓመታት እየተቆጠሩ በሄዱ ቁጥር ግን ውጊያ ውስጥ የሚቆይበት ዘመን መርዘም፣ ይከሰቱ ለነበሩ ችግሮች መንግስት የወስዳቸው የነበሩ እርምጃዎች አሳሳቢነት ፈር እየለቀቀ መሄድና በጠላት ይካሄድ የነበረው ፕሮፓጋንዳ ጭምር ጥንካሬውን እየሸረሸሩት በመጨረሻ ለውድቀት አብቅተውታል። ትግሉ በሚያሳዝን ሁኔታ ለፍጻሜ በቃ። ኤርትራ ተገንጥላ ሌላ ሀገር ሆነች። በሺዎች የሚቆጠሩ ወታደሮችና መኮንኖች መስዋዕትነት በከንቱ ቀረ። የዛኑ ያህል ቁጥራቸው ቀላል ያልነበረ የሰራዊቱ አባላት እግሮቻቸው ተቆርጦ አይኖቻቸው ጠፍቶ አስመራ ከተማ ውስጥ ከሚታከሙበት ሆስፒታልና ማገገሚያ ማዕከሎች ጭምር እንዲባረሩ ተደርጎ በምድር ላይ አሰቃቂ ነው ተብሎ ሊነገርለት የሚችል መከራ ተቀብለው አለፉ። በለጋ ዕድሜያቸው በየጦር ግንባሩ የቀሩትም ሆኑ ሰራዊቱ ከተበተነ በኋላ ከልመና እስከ ጉልበት ሥራ እየሰሩ ኑሯቸውን የሚገፉት ሁሉ የወራሪነትና ጨፍጫፊነት ስም ተሰጥቷቸው የመጥፎ ታሪክ ባለቤት ተደርገው ተወሰዱ ይሉናል ሻለቃ ንጋቱ ቦጋለ ትውልድ ያናወጠ ጦርነት በሚለው መጽሐፋቸው ላይ። ውድ የኢትዮ ትዝታ ቤተሰቦች በዛሬው ዝግጅታችን ላይ መጀመሪያው አካባቢ የሶስተኛ ክፍለ ጦር አመፅን የተመለከተ ታሪክ ሻለቃ ንጋቱ ቦጋለ ነግረውን ነበር። የእሳቸውን ሐሳብ የሚደግፍ ከዚህ ቀደም የግዝግዛው ጭፍጨፋ የሶስተኛ ክፍለ ጦር አመፅ በሚል ግርማ ጌታውን ያዘጋጀልንን ታሪክ አቅርበን ነበር። ለዛሬ ሻለቃ ንጋቱ ቦጋለ ከነገሩን ታሪክ ጋር የሚያገናኘው ነገር ስላለ ከዚህ ቀጥሎ በግርማ ጌታውን የተዘጋጀውን
የግዝግዛው ጭፍጨፋ የሚለውን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። የግዝግዛው ጭፍጨፋ፣ የሶስተኛው አብዮታዊ ሰራዊት አመጽ። የሶስተኛው አብዮታዊ ሰራዊት አባላት ተሰባስበው ጥያቄ አለን አሉ። ከእንግዲህ ጦርነት በቃን፣ ውጊያ መሮናል፣ እረፍት ይሰጠን፣ ልጆቻችንንና ቤተሰቦቻችን ናፍቀውናል፣ ልቀቁን ሲሉ ጥያቄ ያቀርባሉ። የበላይ አመራሮችም በሰራዊቱ ጥያቄ ተደናገጡ። እስቲ እንመካከር አሉ። ሰራዊቱንም ሰበሰቡ። ሰራዊቱ ግን አመረረ። ለአመራሩ አልታዘዝም አለ። አመፁ እየከፋ መጣ። የሶስተኛው አብዮታዊ ሰራዊት አመፅ መጨረሻው ምን ሆነ? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የግዝግዛው ጭፍጨፋ፣ የሶስተኛው አብዮታዊ ሰራዊት አመጽ። ጥርስ ጥርስን አይበላም። አብዮታዊ ጦር እየተባለ ሲሞካሽ የነበረው የመንግስቱ ኃይለማርያም ጥርስ ግን እርስ በርሱ ሲቀረጣጠፍ ከርሟል። የማውቃቸውን ጥቂት ወታደራዊ ምስጢሮች ባካፍላችሁ ይህንን እውነታ ትረዱልኛላችሁ በሚል በሰሜኑ ጦር ግንባር የተፈጸመውን ጉድ ላወጋችሁ ቀረብኩ። እንደ ሶስተኛ ክፍለ ጦር ለደርግ ታማኝ የነበረ ሰራዊት እንዳልነበረ ደርግ ራሱ በተደጋጋሚ ተናግሯል። ቆራጡ ኮሚኒስት መሪ ራሳቸው ከዚህ ክፍለ ጦር የተገኙ ናቸው። ሌሎችም በርካታ የኢሰፓ ማዕከላዊ ኮሚቴ አባላትና የመንግስት ባለስልጣኖች ከአንበሳው ክፍለ ጦር አብራክ የወጡ መሆናቸውን በኩራት ይናገራሉ። ይሁን እንጂ በምስራቅ ጦር ግንባር ቀበሮ ጉድጓድ ውስጥ እንደተቀመጠ ጥለውት የሄዱትን ሰራዊት ለስልጣን ከበቁ በኋላ ዞር ብለው አልተመለከቱትም። አብዮቱ ላይ አደጋ ሲያንዣብብ ግን ጭቁን ወታደር ሕይወቱን ሰውቶ ምርጦቹን ከውድቅት ይታደጋቸው ዘንድ አብዮታዊ ጥሪ ያደርጉለታል። የምስራቁ ጦርነት እንደተደመደመ ሶስተኛው ክፍለ ጦር ፊቱን ወደ ሰሜን እንዲያዞር ታዘዘ። ኤርትራ ዘምቶ ተሰነ የምትባለው ከተማ ድረስ ያሉትን ወረዳዎች ነፃ አውጥቶ ልጆቹና ቤተሰቦቹ ወዳሉበት ሐረርጌ ክፍለ ሀገር እንደሚመለስ ቃል ተገብቶለት ነበረ። ሶስተኛው ክፍለ ጦር ወደ ሰሜን የዘመተው ተከዜን ተሻግሮ በእምነ ሀጀር፣ በገርገፍ፣ በጌልጆና በአሊ ግደር አካባቢዎች ከጀብሃ ጋር ከተዋጋ በኋላ ተሰነ ገባ። የደርግ ባለስልጣኖች ግን ቃላቸውን በማጠፍ ክፍለ ጦሩን ለሰብደራት ውጊያ አንቀሳቀሱት። በዚህም በቃ አላሉትም። እነርሱ ሊደመስሱ የፈለጉት ጠላት በስልታዊ ማፈግፈግ ወደ ኋላ እየሄደ ነበር እንጂ አላለቀም። እናም ውጊያውም ጉዞውም ይቀጥላል። ሶስተኛው ክፍለ ጦር በከረን ውጊያ ላይ እንዲካፈል ቅስቀሳ ተደረገለትና ሃይኮታን፣ ጉኝንና ባሬንቱን አልፎ አቆርዳት በመግባት ለከረን ውጊያ ተዘጋጀ። ያን ጊዜ የማዕከላዊ እዝ ኪነት ቡድን መጥቶ ጦሩን ቀሰቀሰው። ወደፊት በሉለት ይለይለት ተባለ። ግና ካቆርዳት እስከ ከረን የነበሩት ምሽጎች በቀላሉ የተሰባበሩ አልነበሩም። በመሆኑም በርካታ ወታደሮች እንደ ቅጠል ረግፈዋል። ከብዙ ቀናት ውጊያ በኋላ ክፍለ ጦሩ ከረን ገባና በተገባለት ቃል መሰረት ወደ ምስራቅ ለመመለስ ተዘጋጀ። በሬዲዮ እንደተላለፈውና በመጽሔትና ጋዜጣ እንደተለቀቀው ግን ጠላት አልተደመሰሰም። ይልቁንም በሳህል ተራራዎች ላይ በገነባቸው ጠንካራ ምሽጎች ውስጥ ኃይሉን አሰባስቦ ለሌላ ውጊያ ተዘጋጀ። ስለዚህ ካድሬዎች ሶስተኛውን ክፍለ ጦር መቀስቀስ ጀመሩ። በናቅፋና በቃሮራ ተራሮች ላይ
የድል ሰንደቅ እናውለበልባለን የሚል መፈክር ተደመጠ። አቧውንስ አበዙት፣ የኤርትራ ተራሮች አያልቁምና እኛ እዚህ ልናልቅ ነው እንዴ? ከእንግዲህ አንድ ስንዝር እንኳን ንቅንቅ አንልም በማለት የጦሩ አባላት አጉረመረሙ። የክፍሉ ካድሬዎች ጦሩን ማሳመን ባለመቻላቸው ከሰሜን ዕዝ ምርጥ ካድሬዎች ተላኩ። ጦሩ ግን በቃን፣ እስከ ዛሬ እየሰበካችሁ አዋግታችሁናል ሲል ምሬቱን ገለጸ። ይህኔ እዚህ ጦር ውስጥ አናርኪስቶች ስላሉ የዋሆቹ በአናርኪስቶቹ ስብከት እየተወናበዱ ነውና አናርኪስቶቹን መንጥራችሁ ለአብዮታዊ ሰይፍ ስጡ ተባለ። ከዚያ የኪነት ቡድን መጣ። አቆርዳት ላይ ወደፊት ያለው ድምፃዊ ከረንም ላይ ወደፊት በሉልኝ ይለይልኝ እያለ ሲገለገል አንድ የሶስተኛ ክፍለ ጦር ባልደረባ መትረየሱን ለድምፃዊ ሰጥቶት ወደ ናቅፋ መለከተው። ከዚህ በኋላ ከክፍለ ጦር ውስጥ አናርኪስቶች ተመነጠሩና ካድሬዎቹም በማርክስ በሌኒንና በመንግስቱ ኃይለማርያም ስም ሰራዊቱን ተማጽነው ክፍለ ጦሩ ወደ አፋቤት ግንባር ተንቀሳቀሰ። ኑሮውም በኤርትራ ተራሮች ላይ ሆነ። በየቀኑ ውጊያ አለ። ማጥቃት፣ መከላከል፣ ደፈጣ፣ ስለላ ይባላል። በየጊዜው ወታደሩ ይረግፋል። በኤርትራ ሸርጦችና ጉራንጉሮች ውስጥ ሬሳው ሻጥ ይደረጋል። በ1970 ዓ.ም ክረምት ኤርትራ የገባውና በዚያው ዓመት ወደ ሐረርጌ እንደሚመለስ ቃል የተገባለት ሶስተኛው ክፍለ ጦር እስከ 1975 ዓ.ም ድረስ በውጊያ ላይ ቆየ። በርካታ አባላቱ ሲሞቱ የዚያኑ ያህል አካለ ስንኩላን ሆኑ። የጦርነቱ አስከፊነት ያስመረራቸው የሶስተኛ ክፍለ ጦር አባላትም በሚስጥር መመካከር ጀመሩ። ተማክረውም አንድ አቋም ያዙ። ጥቅል የጥያቄዎቻቸው ጭብጦችም ውጊያ መሩናልና አሳርፉን፣ ልጆቻችንንና ቤተሰቦቻችን ወዳሉበት ወደ ምስራቅ መልሱን የሚል ነበረ። ጥያቄው ባለስልጣኖቹን ቢያስደነግጥም ግልጽ ያለ ምላሽ አልተሰጠበትም። ስለዚህ ነበረ የክፍለ ጦሩ አባላት የውጊያ ማቆም አድማ የመቱት። የሰሜን ዕዝ ኃላፊዎችም በበኩላቸው ዶለቱ። የክፍለ ጦሩን አባላት ወደ አስመራ ለማምጣት በመወሰናቸው የሶስተኛ ክፍለ ጦር አካል የሆነው 10ኛው ብርጌድ በመኪና ወደ አስመራ ተጓዘ። በወቅቱ የቁስለኞች ማገገሚያ የነበረውና ኤክስፖ በመባል የሚታወቀው ካምፕ ውስጥም ተራገፈ። የካምፑ ድምፅ ማጉያዎች የምስራቁ ጀግና የሚለውን ሙዚቃ እንዲያስተጋቡ በታዘዘው መሰረት ዘፈኑ እየቀለጠ ወታደሮቹ ፊታቸውን እንደከሰከሱ ከመኪና ወረዱ። የብርጌዱ አባላት ቦምቦቻቸውንና ጠመንጃዎቻቸውን እንደያዙ አድማውን ለማስቆም መሞከር አደጋን መጋበዝ መሆኑ ስለታመነበት መጀመሪያ የተወሰደው እርምጃ ጦሩን አታሎ ትጥቁን ማስፈታት ነበረ። ጓዶች አሉ አንዱ የሰሜን ዕዝ ወታደራዊ አዛዥ ለብርጌዱ ባደረጉት ንግግር፣ አብዮታዊ መንግስት ችግራችሁን በመረዳት የ10 ቀን እረፍት እንድታደርጉና እንድትዝናኑ አምጥቷችኋል። ይህ አሁን የምትገኙበት ካምፕ የታጋይ ቁስለኞች ማገገሚያ ስፍራ ነው። መሳሪያዎቹን በየክፍሉ ማስቀመጥም አካላቸው በመጉደሉ ምክንያት የተበሳጩ ቁስለኞችን ተገቢ ላልሆነ አደጋ ማጋለጥ ነው። ሕይወታቸውን ሊያጠፉ ስለሚሞክሩ የጦር መሳሪያዎቹ መቀመጥ የሚኖርባቸው ግምጃ ቤት ነው። እናንተ ከተማ ወጥታችሁ ልትዝናኑ ትችላላችሁ፣ መሳሪያዎቻችሁ ግን ግምጃ ቤት ይቆያሉ በማለት አለሳልሰው ተናገሩ። ይህም አነጋገር የጦሩን አባላት አቄላቸው። የአስመራ ከተማ ኮማሪቶች እንዳለ በአይነ ህሊናው እያየ ከካምፑ ለመውጣት የተጣደፈው ጦር በፍጥነት ትጥቁን እየፈታ ግምጃ ቤት ከመረው። ግምጃ ቤቱ ከተቆለፈ በኋላ ፍርሃት ሰፍኖባቸው የነበሩት አዛዦችም እፎይ አሉ። ወታደሮቹ የወታደር ሻንጣ ውስጥ ተጨማዶ ተቀምጦ የነበረው የሲቪል ልብሳቸውን እየለበሱ ወደ መሃል አስመራ ነጎዱ። በየዕለቱ ካምፕ እየመጡ መቆጠር እንደነበረባቸው በተነገራቸው መሰረትም ማልደው ወደ ኤክስፖ ሲመጡ ስብሰባ አለ ተብለው አዳራሽ ገቡ።
ለ3 ቀናት ያህል ለስለስ ያለ ቅስቀሳ ተደረገላቸው። ወታደሮቹ ግን የመጣነው ለእረፍት እንጂ ለፖለቲካ ትምህርት አይደለም በማለት ተቃውሟቸውን ለመግለጽ ተሰባሰቡ። የአዳራሹ በር ተዘጋ። በዚያን ወቅት የኤክስፖ ካምፕ በአየር ወለድ በሌሎች የጦር ክፍሎችና በታንኮች እየተከበበ ነበር። አዳራሹ ውስጥ ስም እየተጠራ ቀንደኛ የአድማው ጠንሳሾች የተባሉት እየተመነጠሩ ነው። የተወሰኑ ወታደሮች ስም እንደተጠራ ግን ጦሩ ድርጊቱን በጩኸት አወገዘ። አዳራሹን ለቆ ለመውጣትም እየተንጋጋ ወደ በሩ ሮጠ። በሩ ላይ የበርካታ ክላሽንኮቭ ጠመንጃ አፈሙዞች ተደግነዋል። ሬንጀር የለበሱ የአየር ወለድ አባላት ጣቶቻቸውን ምላጮቻቸው ላይ አሳርፈው በተጠንቀቅ ትዕዛዝ ይጠባበቃሉ። የ10ኛ ብርጌድ አባላትም በምሬት ውለታችን የሆነ 5 ዓመታት ሙሉ በኤርትራ ምድር በተንከራተትን በጥይት ልንደበደብ ወይኔ እያሉ ጮሁ። አንድ ፒቲአር ታንክ ከአዳራሹ ፊት ለፊት ቆማ የ50 ካሊበር ምትረየሷን አዳራሹ በር ላይ ደገነች። የማገገሚያው ፖለቲካ ኃላፊ ቁስለኞቹን ወደ የመኝታ ክፍላቸው ለማስገባት ይሯሯጣሉ። ቁስለኛው ይጯጯሃል። ባዶ እጃቸውን የነበሩት የ10ኛ ብርጌድ አባላት የከበባቸው ጦር ጥቂት እንኳን ከተንቀሳቀሱ ለወሬ ነጋሪ ሳያስቀር እንደሚረፈረፋቸው ስለተገነዘቡ ወደ አዳራሹ ተመልሰው ገቡ። ከዚያም የአድማው ቀንደኛ መሪዎች አናርኪስት የተባሉት ስም እየተጠራ በመኪና ተጭነው ተወሰዱ። የብርጌዱ አባላትም እንደተከበቡ ሌትና ቀን አዳራሽ ውስጥ በማደር ተቀሰቀሱ። በመጨረሻም የጦር ኃይሎች ፖለቲካ መምሪያ ኃላፊ የነበሩት ሜጀር ጄኔራል ገብረየስ ወልደሃና መጥተው ጦሩን ሰበኩት። አስረኛው ብርጌድ በዚህ መልኩ እንዲለዝብ ከተደረገ በኋላ ሌላው የ3ኛው ክፍለ ጦር አካል የሆነው 12ኛው ብርጌድ በተመሳሳይ መንገድ በመኪና ተጭኖ ወደ አስመራ እንዲመጣ ተደረገ። ሆኖም ባለስልጣኖቹ ብርጌዱ ቀድሞውንም ቢሆን ጠንከር ያለ አቋም እንደሌለው ያውቁ ስለነበረ እናንተ እስከ ዛሬ በዓላማችሁ ጸንታችሁ የቆያችሁ በመሆናችሁ መንግስት እረፍት እንድታደርጉ ወስኗል ብለው ሸነገሏቸው። የ12ኛው ብርጌድም ሳያንገራግር አስመራ ገብቶ መዝናናቱን ቀጠለ። 92ኛው ሚሊሺያ ብርጌድ በመባል የሚታወቀው ሌላው የ3ኛው ክፍለ ጦር አካል ግን ያልተጠበቀ ሽብር ፈጠረ። በናደው እዝ ግንባር የተሰማሩትን ተሽከርካሪዎች በማሰባሰብ ጓዙን ጠቅልሎ ወደ አስመራ ጉዞ ጀመረ። 9ኛው ብርጌድም ተከተለው። የነዚህ ሁለት ብርጌዶች እርምጃ ከናደው እዝ እስከ መከላከያ ሚኒስቴር የነበሩትን ባለስልጣኖች ክፉኛ አሸበራቸው። አዛዦቹ ተሰባስበው ተወያዩ። ከበላዮቻቸው ጋር በሬዲዮ እየተገናኙም መመሪያ ተቀበሉ። ካድሬዎች የእጅ ድምፅ ማጉያ ይዘው ከጦሩ ፊት በመቅደም ቅስቀሳ፣ ልመና ወዘተ አካሄዱ። በአብዮቱ አምላክ ወይድ እባክህ ያንተ አብዮት ያለኛ ደም አይለመልምም? ኧረ በዚህ በባንዲራ ቅደድና ልበሰው። በወደቁ ጀግኖች አጽም ለምን እዚህ ከምትለፈልፍ ሄደህ አትዋጋም? ወታደሮቹ ግስጋሴያቸውን ቀጠሉ። ወደፊት የናደው እዝ ፖለቲካ መምሪያ ምርጥ ካድሮችን ቢያሰማራም አልተሳካለትም። ይህኔ ሕግ ያልገዛውን ኃይል ይገዛዋል ተባለ። ከአፋ ቤት የተነሳው ጦር የተወሰነ ርቀት ተጉዞ ግዝግዛ ከተባለው ስፍራ ሲደርስም የተዘጋጀለት ወጥመድ ውስጥ ገባ። ዙሪያውን በእግረኛና በሜካናይዝድ ጦር ተከበበ። ታንኮች፣ አየር መቃወሚያዎችና መድፎች አፈሙዞቻቸውን አድማ በመታው ጦር ላይ ደገኑ። ተዋጊ አውሮፕላኖችና ሄሊኮፕተሮች አንዣበቡበት። ወዲያውኑም እጃችሁን ስጡ የሚል ትዕዛዝ ተላለፈ።
እጅህን ስጥ! ወንበዴ መሰልኩ እንዴ? ስንት ዓመት ስዋጋ ኖሬ መጨረሻዬ ይሄ ይሁን? ተኩስ ተጀመረ። መትረየሶች ላንቃቸውን ከፈቱ። የሦስተኛ ክፍለ ጦር አባላት ተረፈረፉ። አብዛኞቹ በተተኮሰባቸው ጥይት ሲሞቱ፣ ጥቂቶቹ ራሳቸውን ገደሉ። ከእልቂቱ የተረፉት ወታደሮች ትጥቃቸውን መሬት እያስቀመጡ ተማረኩ። እንደ እስረኛው ብርጌድ ከሁለቱ ብርጌዶቹም ውስጥ አናርኪስቶች ተመነጠሩና ቀሪዎቹ ወደ አስመራ ተጓጉዘው የመሸንገያ ዕረፍት ተሰጣቸው። በአድማው ምክንያት ከየብርጌዱ የተሰበሰቡ ከ200 በላይ የሚሆኑ ወታደሮችም በቃኘው ጦር ሰፈርና በሌሎች እስር ቤቶች ታስረው እንዲቆዩ ከተደረገ በኋላ በሚስጥር ተረሽነዋል። ይህ ርኅራኄ የጎደለው ጭፍጨፋም ለሌሎች የሰራዊቱ ክፍሎች መቀጣጫነት የተደረገ እንደመሆኑ በወቅቱ በአልጌና ግንባር ተፈጥሮ የነበረው ጉምጉምታ ተዳፈነ። የግዝግዛው ጭፍጨፋ በተፈጸመበት ወቅት 3ኛ ክፍለ ጦር የ40 ዓመት ዕድሜ ነበረው። 2 ፀጉር ያበቀሉ አረጋውያን ወታደሮች ነበሩበት። ቤተሰብ መስርተው በርካታ ልጆችን የወለዱ፣ ዓለማቸውን ያላዩ ለግላጋ ወጣቶችም እንዲሁ። አረጋውያኑ ሚስትና ልጆቻቸውን ጥለው፣ ወጣቶቹ ለእናቶቻቸው ሰቀቀን ሆነው ቀርተዋል። አናርኪስት በመባል የተረሸኑት ወታደሮች የጡረታ መብት ስላልነበራቸውም ቤተሰቦቻቸው ለችግር ተዳርገው ቀርተዋል። እብሪተኞቹ አዛዦችም በ3ኛው ክፍለ ጦር ላይ ይህን ሁሉ ግፍ ከፈጸሙበትም በኋላ ቢሆን ሊያሳርፉት አልወደዱም። ክፍለ ጦሩ ወደ ትግራይ ሄዶ በአሰሳ ተግባር ላይ እንዲሰማራ አዘዙት። በትግራይ መሬት በመዞር መረብን ተሻግሮ እንደገና ኤርትራን ከምዕራባዊ ቆላ ጫፍ ጀምሮ ወደ ከርከበት እንዲያቀና ተደርጎ ከ800 ኪሎ ሜትር በላይ በእግሩ እንዲጓዝ መደረጉም ክፍለ ጦሩን ለመቅጣትና ቅስሙን ለመስበር በታቀደ ምስጢራዊ ውሳኔ መሰረት ነበረ። ይህ ጉዞ እንደተፈጸመ ህዝባዊ ግንባር ሓርነት ኤርትራ በመንጥር እዝ ግንባር ላይ ጥቃት ከፈተ። የጦሩ መከላከያ ወረዳም ተሰበረ። በርካታ ቁልፍ ወታደራዊ መሬቶችም በህዝባዊ ግንባር ሓርነት ኤርትራ ተዋጊ ኃይሎች ቁጥጥር ስር ውለውና ጦሩም ወደ ኋላ ፈግፍጎ ሳለ ፕሬዝዳንት መንግስቱ በመንጥር እዝ ግንባር መለብሶ የሚባለው ቦታ ተገኝቶ ለ18ኛው ክፍለ ጦር የላቀ የጦር ሜዳ ጀብዱ ሜዳይ፣ ለ3ኛ ክፍለ ጦር ደግሞ አንደኛ ደረጃ የጦር ሜዳ ጀብዱ ሜዳይ ሸለሙ። አንበሳው 3ኛው ክፍለ ጦር በጀግንነት ታሪክ ውስጥ የተመዘገበበትን ጥቁር ነጥብ ለማስወገድ በርትቶ እንዲታገል በማለትም አዛዦቹን አደራ ብሎና የማዕረግ እድገት ሰጥቶም በሄሊኮፕተር ወደ አዲስ አበባ በረረ። 3ኛው ክፍለ ጦር ውጊያ በተከፈተበት ግንባር ሁሉ እየተላከ ለመንግስቱ ታማኝ መሆኑን ማረጋገጥ የጀመረው ከዚህ በኋላ ነበር። ታማኝነቱን ለማረጋገጥ በርካታ የህዝብ ልጆችን ጎድቷል። ለአብነት መቀሌ፣ መርሳ፣ ካራ ምሽግና መራኛ ላይ ከፍተኛ ጉዳት አድርሷል። በመጨረሻ ግን ሰሜን ሸዋ ላይ በኢህአዴግ ታጋዮች ተከቦ ክፍለ ጦሩ ለዘላለሙ አከተመለት። የክፍለ ጦሩ አዛዦችና ሌሎች የመምሪያ መኮንኖችም ተማረኩ። የዚህ ጀግና ክፍለ ጦር አባል በመሆኔ እኮራለሁ ያሉት ቆራጡ መሪም ሀገር ጥለው ፈረጠጡ። የግዝግዛው ጭፍጨፋ፣ የ3ኛው አብዮታዊ ሰራዊት አመጽ በግርማ ጌታሁን የተዘጋጀ። እኛም ለታሪክ ማስታወሻነት ለዛሬ ያቀረብንላችሁ የዛሬን በዚህ አበቃን። ይህም የኢትዮጵያ ታሪክ ነው።